ኤርትራዊና እንደ ኢትዮጵያዊ እንድታወሩኝ ብቻ ነው። እዚህ ጋር የብሔርን ችግር መስማት አልፈልግም። የብሔርን ችግር እዛ ጉሊት ከፍተህ እዛ አውራ፣ ወይም ሌላ ጊዜ መድረክ እናመቻቻለን። ምን ነው እኔ ጋር ካልሆነ አትሰማም? ሌላ ቦታ ሄድና ተሰማ፣ እዛው ውጣልኝ ግባልኝ ተባባል። እዚህ ጋር አሁን እንደ ሀገር ነው የሚጋጠሙት እነዚህ ሰዎች፣ በኢትዮጵያ በኩል በኤርትራ በኩል። የማነ ገብረ መስቀል ፖስት ያደረገውን ነገር ነግራቸዋለሁ። እንደ ሀገር የነሱን ስጋት ይናገራሉ። እንደ ሀገር እናንተ ለነሱ ምላሽ ትሰጣላችሁ። ሀቡን ኤርትራዊ ወንድ ነህ ሴት ነህ? እሺ ሌላ የምታውቃቸው ኤርትራውያን አሉ እንዳስገባልህ የምትፈልጋቸው? እስኪ ኮሜንት ላይ ለመሃሪ እንትን አድርግለታለሁ ሼር። ስለዚህ ኤርትራዊ ነው። አዎ እኔ በጣም የሚኮራ በሀገሬ ሰው ነኝ። በሀገሬ ጥቅም አትደራደር ነው? አዎ አይደራደርም። ለዛ ነው ደግሞ I was fighting, you know? Yeah. So appreciate that በጣም ይሄ and I respect Ethiopian people ደግሞ ምንም ችግር የለኝም ከኢትዮጵያን ከህጉ ያለው ሲቹዌሽን ካልሆነ ብቻ ከቴድ ምንም ችግር የለኝም because we live in United States. so ያንተ ሬስቶራንት ሄጄ ነው የሚበላው ካንተ ጋር ካገኘው እንትን ነው ለገባ እኔ እንትኑ የሚሆነው ነው የሚደብረኝ ገባ ባይ ፎርስ የሚባለው ነገር ይሄ ላይክ ደበረኝ ነው። ሁሉ ኤርትራው እንደዛ ነው ላይክ ከኢትዮጵያ ጸብ የለውም። ለምን ነው ህዝቡ ህዝብ ለህዝብማ እኮ ፋይን ነው። አሁን ፖለቲካውን ነው የምንተነትነው። አንተ እንደ አንድ ኤርትራዊ በሀገር ብሔራዊ ጥቅም ላይ አትደራደርም? አይደራደርም። ሀገሬ ህይወቴ ናት። ሀገሬ ህይወት ናት። አዎ ሀገሬ በትበድል መንግስት የፈለገው መከራ ያሳየ ነፃነት ባይኖር ሀገሬ ግን ሀገሬ ናት። ያ ሀገሬ ነው። እስካሁን ያየሁት ግን ሀገሬ ስትበደል እንጂ ስትበድል አያየው እስካሁን። I never see that። አይታል ይሄ ነው እንግዲህ ኖ እንትን እኮ ነው 100% ልክ ነህ። እኔ ፖለቲካ መስራት አይደለም ላይክ ስትያየው አንድ ሞቶ አመት ካየሁት ላይክ በቃ እንትን ነው ገባ እኛ እንበደል እንጂ አንበድልም። ስለዚህ አንተ ጓደኛ ኤርትራው አለ አይደለ? እንዴት አይነት ሰው ናችሁ? ቴንክ ዩ። ይሄ ፖለቲካ ነው የምናወራው። ፖለቲካ በመንግስታት መካከል በመሪዎች መካከል ነው፣ በፓርቲዎች መካከል ዞሮ ዞሮ የሀገር ጉዳይ ሲሆን እኔ እናንተ ለምሳሌ ነገ መንገድ ላይ ብንገናኝ ሰላም እንባባላለን። ያ ሰላም እንባባላለን። ሬስቶራንት ከተገናኘን አብረን ምግብ እንበላለን። ልዩነታችን ፖለቲካዊ ልዩነታችን ግን እንዳለ ሊሆን ይችላል። አብረን በላን ማለት ግን የሀገርህን ጥቅም አሳልፈህ ትሰጠልኛለህ ወይ ለኔ ሼም ይዞ ሀገርህ ስትበደል ዝም ትላለህ ማለት አይደለም። አይደለም ሚስትህ መስጠት አትችልም አይደለ? ሀገሬ ደግሞ እንደሱ ነው። ቴንክ ዩ። እናቴ ናት ሀገሬ ነው። ቴንክ ዩ። እሺ ልዕልናና ዋንጋሪ ኢትዮጵያውያን ናቸው። ኦኬ ዋና ነገሩን ልንገራችሁና በኢትዮጵያውያንና በኤርትራውያን መካከል ለመሆኑ ይሄ እንካ ሰላምታ ምንድን ነው? ይሄ እንካ ሰላምታስ ወዴት ይወስደናል? የእኛ ፖሊሲ ብለው የማነ ገብረ መስቀል የተናገሩት ንግግር አለ። በተለይም እኛ እንደ ሀገር አሉ 3 ነጥቦችን አስቀምጠዋል። አንደኛ ኤርትራ የየትኛውም ሀገር ልማትና እድገት ጸር አይደለችም። የማንንም ሀገር እድገት ምንመኝነን። ሁለተኛው ኤርትራ ሉዓላዊነቷን እምቅ ሀብቷን ለመቀማት የሚሞክር ማንኛውም ሰው ማንኛውም ጠላት እንደ ኤርትራውያን ጠላቶቻችን የማሸነፍ ታሪክ እንዳለን ማወቅ አለበት አሉ። ሶስተኛ ኤርትራ ከተፈጥሮ ስጦታዎች በተጨማሪ ሀብቶችና ታታሪ የሰው ኃይል እንዳላት ማወቅ አለባችሁ። አብረን እንበላለን አብረን እንጠጣለን ስንል አብረን እንበላለን አብረን እንጠጣለን፣ ግን ተፈጥሮ ሀብታችንን ሉዓላዊ ግዛታችንን እኛነታችንን ጥሳችሁ ከገባችሁ እዚህ ቲክቶክ ላይ የእናንተ ጊፍት ይቀራል፣ የእናንተ አብረን መቀመጥ ምናምን ይቀራል እንጂ ለሀገራችን ሉዓላዊነት እንታገላለን። እኛ ጋር ፋይት ለማድረግ ከመምጣታችሁ በፊት ደግሞ ጠላቶቻችንን ድባቅ ስንመታ የኖርን ህዝቦች መሆናችንን ሀገር መሆናችንን ማወቅ አለባችሁ ነው የሚሉት። ይሄን ጉዳይ እንዴት ታዩታላችሁ ነው ውይይቱ። በኢትዮጵያና በኤርትራ መካከል ነው። የብሔር አጀንዳ ይዘ በብሔር አፍ እዚህ ከመጣ ተዋረድክ ሄድክ ነው እንዳላይ እዚህ አካባቢ
ሌላ ቦታ ሄድና የብሔርን ጉዳይ አዛ ሸክሸክ እንደ ኦሮሞ እንደ አማራ እንደ ትግራይ እዚህ ጋር የምታደምጧቸው ክብራትና ክብራን ለዚህ ፕሮግራም ኢትዮጵያውያንና ኤርትራውያን የሚያደርጉት ውይይት ነው። የማነ ገብረ መስቀል ዛሬ ጽፈው ያስነበቡንን ተመርኩዤ ማለት ነው። ከለልና ጀምራለሁ፣ ወደ ዋንጋሪ እመጣለሁ። ተመጣጣኙን ደቂቃ ላንተ ሰጣለሁ። እሺ ሲናገሩ ስድብ ካለ አጸያፊ ንግሮች ካሉ አንሚዩት አድርገህ ይሄን ነገር አስቁምልኝ ትለኛለህ። ከዛ ውጪ እነሱ ፖለቲካቸውን ሲሰሩ አንሚዩት አድርገህ ኢንተራፕት ማድረግ አይቻልም። ያስማማል ሀቡን? ችግር የለም። አዎ መስማት ይችላል። በኔ ታይም እንትን እናገራለሁ። ችግር የለም። I have respect respect ነው የምናገረው። ሌላ ምን ትያለሽ እህታችን? ታረሲክሻ እንዴት ነው? አለን እያየው ነበረ የማንን እንትን ፍራስትሬሽን ይታይበታል። እንግዲህ ፒፒዎች የቀጠቀጡኝ ነው ምን ያህል ኢትዮጵያን እንደምፈልጋት ኢትዮጵያ ለኤርትራ እንደምታስፈልግ ያጋለጡብኝ ነው ለኢትዮጵያኖች የኢኮኖሚያችንን ዊክነስ ቤዚክሊ ኢኮኖሚ ምን ያህል ዴስፐሬትሊ እንደምንፈልግ ከኢትዮጵያ ያጋለጡብን ነውና የፒፒን ቅጥቀጣ አልቻለውም ነው በኖርማል ኮንቨርሴሽን ወይ ማለት ነው። ትዊተር ላይ እንግዲህ እንዳነበብኩት ነው ማለት በብዛት አይተህ ከሆነ ኤርትራኖች ኢትዮጵያን በጣም ላይክ ሁሉንም ማለት አልችልም፣ በጣም ኢትዮጵያን የሚወዱ የሚያከብሩ ኤርትራኖች እንዳሉ አምናለሁ። ግን ኢትዮጵያን የመናቅ ባህሪ ያለባቸው በብዛት ነው ማለት አንደርማይንድ የማድረግ ኢትዮጵያን እንደማይፈልጉ ላይክ ኢትዮጵያ ብቻን ከነሱ እንደምትጠቀም ነገር የማስመሰል ማለት ነው። እና በሶሻል ሚዲያ ላይ ያለውን በኢትዮጵያኖች በሆነ ካምፕ ሀገራቸው ናሽናል ኢንትረስታቸው ላይ እንትን ላይ በፒፒ ነው የሚደበቁት። ያው የፒፒ ደጋፊዎች ምናምን ብለው ነው እንትን የሚሉት። ያ ነገር አልታወጣላቸውም። ቤዚክሊ እየነቁ ነው ኢትዮጵያኖች እየነቁ ነው። ኢትዮጵያኖች እንደምን ያህል ዴስፐሬትሊ እንደሚያስፈልጉን እየነቁ ስለሆነ እነሱን ደግሞ መቀጥቀጫ መንገድ እንፈልግ አይነት ነገር ነውና የጭንቀት ነገር ነው ያየሁበት። ቢሆንስ it was very entertaining በግልጹም በአንዳንድ ሶሻል ሚዲያም እንትናቸው ላይ በእነሱ ማውስፒስ የቀጠሯቸው የኛ ጉዶችም ምን ያህል ባካፕ ተደርገው ያው እኔ to be honest with you like ሲያወሩ ኤርትራኖች እና ኢትዮጵያኖች ይነጋገሩ ብለው ምንድነው የኢትዮጵያ መንግስት ከኤርትራ መንግስት የሚፈልገው ምንድነው? በግልጽ ምንድነው የሚፈልገው? ያስቀመጠው ነገር ምንድነው? እኔ በኢትዮጵያ መንግስት ላይ right now we were like the only thing is ሰላማችንን የሚሰጡን መንገድ ነው to be honest with you. I don't believe አሰብ ብሎ አሰብ ላይ ጥያቄ አለን ለአሰብ ብሎ ጦርነት ይሄዳል ብዬ አላምንም። እነሱ በሚፈልጉበት መንገድም ኢኮኖሚን አይሰጣቸውም። ኢትዮጵያ ኢኮኖሚ ውስጥ እነሱ የሚፈልጉት ኢትዮጵያ ኢኮኖሚ ውስጥ መግባት ነው። ኢትዮጵያ ክልብ without አለፖርትም ከሶማሌላንድ ጋር አግሪመንት ብታረግ ኢትዮጵያ መቀጠል ትችላለች፣ ስትሮንገርም እየሆነች ትመጣለች። እነሱ ግን በሚቀጥሉት few years ውስጥ ኢኮኖሚ ከሌላቸው ኮላፕስ ወደ ማድረግም ይሄዳሉ። ስለዚህ ምርጫቸው 3 ነው ብዬ ነው በብዛት የምናገረው። አንደኛው አሰብን ለኢትዮጵያ ሰጠው እነሱም የሚፈልጉትን ነገር ማግኘት፣ ሁለተኛው ጦርነት መጀመር፣ ሶስተኛው ቆይተው 5-10 ዓመት ከዚህ በኋላ ዝም ብለን እንላለን ብለው ቆይተው አገራቸው ኮላፕስ ያደርግ ማየት ማለት ነው። እንደ ኢትዮጵያ መንግስት እኔ ኢትዮጵያ መንግስት የምጠብቀው እንትን ብለው ለአሰብ ብሎ ጦርነት ቢሄድ አልፈልግም። ወናይ ነው እነሱ ራሳቸው ተንበርክከው መጣው ኢትዮጵያን እንደሚሰጡ እንደማቅ within a few years ስለማቅ ማለት ነው። so ያን እነሱ እየሸፈኑት ያሉት ኢትዮጵያ በቃ ካለ እነሱ
እነሱ ባሉን መንገድ ነው እንድንመራ የሚፈልጉት በጂኦፖለቲካውም ላይ በጠቅላላ ማለት ነው። at the same time ላይ የዌስተርን ተላላኪ ይሉናል፣ ግን ልመና ላይም ትራምፕ ደብዳቤ ጻፈልን ብለው አሸሸ ገዳሜ ሲሉት እናያቸዋለን። ኢሜጅ እየሰሩ ነው ለማለት ነው። ሶ የሚፈልጉት እኛ ኢትዮጵያ ኢኮኖሚ ውስጥ መግባት ነው የሚፈልጉት። ኢትዮጵያን ያንን ደግሞ ሊሆን አይችልም without ኢኮኖሚክ ኢንተግሪቲ ከማድረግ በፊት የፈለገ ብትለኝ ያንን ነገር we have to decide ማድረግ አለብን እንዴት moving forward እንደምናደርግ are we going to have እንደ እኔ የምጠብቀው የነበረው በኤርትራና በኢትዮጵያ መሀል ላይ እንደ ጆርዳን እና እንደ ሳውዲ አረቢያ ያለ ሪሌሽንሺፕ ነበረ። እነሱ የሚፈልጉት ግን መጀመሪያ የሚፈልጉት በሚያስቀው ሁኔታ ኢኮኖሚ ኢንተግሪቲ ቅደም ነው የሚሉት። ያ ደግሞ ከሆነ ቤዚክሊ እኛ ላይ አድቫንቴጅ እንውሰድ እያሉ ነው። ያ ደግሞ ሊሆን አይችልም። እነሱም በራሳቸው መንገድ ማደግ አለባቸው። የራሳቸውን መንገድ እንትን ማለት አለባቸው። የፖለቲካል ኢሹአችንን እና ያለንን ኢሹ ሶልቭ ማድረግ አለብን። ያንን ላይክ ገና ለገና በሂስቶሪክ ምክንያት ምናምን ይሉሃል ነው ኢትስ ቢካዝ ኦፍ በስተጀርባቸው ያሉት የኛ ጠላት የሆኑ ሀገሮች ከነሱ በስተጀርባ ስለተደበቁ ነው። አሁን እየተረጋጉ ይመጣሉ ብዬ ነው ማምነው። ግን የማነ ዛሬ ጩኸት የፒፒ ደጋፊዎች ወይ የፒፒ ሚዲያዎች እያጋለጥብን ነው how weak ኢኮኖሚያችን ከኢትዮጵያ ሰርቫይቭ ማድረግ እንደማንችል እየተናገሩ እያጋለጡብን ነው። እና ኢትዮጵያኖች እየነቁ ነው አይነት ነገር ጩኸት ነው ሲጮህ ያየሁት። that's all ቴዲ መለሰ። እሺ ቴንክ ዩ ለና ዋንጋሪ በተለያዩ ምክንያቶች በኢትዮጵያ መንግስት በኩል አንዳንድ ስልጣን ላይ ያሉ ሰዎች ኤርትራን አስመልክተው በተለያዩ መድረኮች የሚናገሯቸው ንግግሮች አሉ። ለምሳሌ ከዚህ ቀደም የመከላከያ ሚኒስትሯ አይሻ የተናገረችው ንግግር አለ። የሚጻፉ ጽሁፎች አሉ። ለመንግስት ቅርበት ያላቸው ፖለቲከኞች የሚናገሩት ንግግር አለ። አንዳንዶቹ ኤርትራን እንደ ሉዓላዊ ሀገር ያለ መቁጠር ነገሮች ይታያላቸው። ኤርትራዊ ዩኒቨርሳሊ ሪኮግናይዝድ የሆነች ሉዓላዊ ሀገር ናት። ይህንን ራሱ እውቅና አንሰጥም የሚባል ንግግር ሲናገሩ ሲያዩ ፕሮቮክ የሚያደርግ ንግግር ነውና በኤርትራውያን በኩል ምላሹ ምን ሊሆን እንደሚችል ሳይጠብቁ ቀርተው ነው። ሁለተኛስ በግልጽ የኢትዮጵያ መንግስት ከኤርትራ የምንፈልገው ይህንን ነው፣ የምንፈልገው ደግሞ በዚህ መንገድ ነው ብሎ ያስቀመጡትን ነገር ብዙ ጊዜ ሲናገሩ አላይም። ለምሳሌ ኦኬ የባህር በር ያስፈልገናል ይባላል። የባህር በሩ የሚገኘው በምንድን ነው? የባህር በሩ ለማግኘት የሚፈልጉት በምንድን ነው? የሚፈልገው በምንድን ነው? በጉልበት ነው? በድርድር ነው? በድርድርም ከሆነስ ምንድነው የሚሰጠው? ምንድነው የሚቀበለው? የኢትዮጵያ መንግስት ያቀረባቸው ነገሮች ምንድናቸው? ያቀረባቸው ነገሮች በኤርትራ በኩል ተቀባይነት ካላገኙ ተለዋጭ የሚያቀርባቸው ነገሮች ምንድናቸው? ይሄንንስ ህዝቡ ማወቅ የለበትም ወይ? አንዳንድ ጊዜ ድንገት ይነሱና እንካ ሰላምታው ይጦፋል፣ ከየት እንደመጣ ሳናውቀው ማለት ነውና ይሄ እንካ ሰላምታ ደግሞ ወደ ጦርነት ሲገባ እናያለን። ከዛ ደግሞ ድንገት እርቅ ወረደ ምናምን ሲባል ሰማላችሁ። እዚህ ጋር አብዛኞቹ የሚጨፍሩ ሰዎች እንዴት ጦርነት እንደሚነሳ አቁም፣ እንዴት ሰላም እንደሚወርድ አቁም፣ እንዴት ሚሊዮን ሰዎች እንደሞቱ አቁም። ፖለቲከኞች ብቻ ሆነ ሳለ ችርስ ይባባላሉ። በቃ የሞተው ይሞታል፣ የቆሰለው ይቆስላል። ባክ ቱ ኖርማል። ሶ እንደዛ እንዳይሆን በግልጽ በኢትዮጵያ መንግስት የቀረቡ በኤርትራ መንግስትም እምቢ የተባሉ ነገሮች ምንድን ናቸው? ይሄን ማወቅ አለብንና እናንተ የሰማችሁት ነገር ካለ ለማለት ያህል ነው። ዋንጋሪ እሺ፣ ይሄን አክሎ የየማነ ገብረ መስቀል ጽሁፍ አስታከስክ የተሰማህን ነገር እንድትነግረን ነው። ኦኬ፣ ሰላም ቴዲ አመሰግናለሁ። በኤርትራውያን በኩል እንደነገርኳችሁ እኔ ማውቃቸው በራሳቸው ጥቆማ ካልሆነ በስተቀር 4 ልጆችን ነው። አንደኛው መሀሪ ነው ብያቸዋለሁ፣ ብሩክ ነው። እንደገና እዚህ ጋር ኮሜንት ላይ የሚጽፈው ማይክ ነው። ከዛ እዚህ ስቴጅ ላይ ያለው ደግሞ ማይኮ ነው። ከዛ ውጪ ሌላ ኤርትራውያን ስለናንተ ፖለቲካ የሚያውቁ ስነ ምግባር ያላቸው ጨዋ ሰካላችሁ አስገባችኋለሁ። ቤቴ ክፍት ነው። የነፈኳችሁ እንዳይመስል። ለጊዜው ግን ማቃቸው እነዚህን ነው ያልኳችሁ ነው። ማቃቸው ስለሆነ ነውና
እና ማይኮ እንተናን አስገባ ካሉኝ ምንም ችግር የለብኝም። ኤርትራዊ ብቻ ይሁኑና የእናንተን ፖለቲካ የሚሰሩ ይሁኑ ችግር የለብኝም ለማለት ያለው። እሺ ዳንኤልን ታውቀዋለህ ማይኮ? የእናንተ ሰው ነው ወይስ በኤርትራ ባንዲራ የገባ ሰርጎ ገብ ነው? አይ ቴዲሻ ሆነስትሊ አላውቀውም፣ ግን ያው የውጩን ፎቶግራፍ ነው ያደረገው ዳንኤልን። ግን ዶንት ወሪ ከአነጋገሩን ማወቅ ስለሚቻል። እሺ ትናንት ብሔርተኞችን እያወያየሁኝ አንድ ሰው የእናንተ ብሔር ተወላጅ መሆኑን በምንድን ነው የምታውቁ ስላቸው የኛ ጉዶች ባነጋገሩ አሉ። ባነጋገሩ ነው የኛ ብሔር ሰው መሆን አለመሆኑን የምናውቀው። ባነጋገሩ አንተን እነሱን ከመሰልክ ማጆሪቲውን ከመሰልክ የነሱ ነህ። ባነጋገር ከማጆሪቲው ትንሽ ወጣ ያልክ ከሆንክ አውቶማቲካሊ የብሔር ካባውን ይገፈዋል። እኛ ሀገር ያለንበት ጉድ ይሄ ነውና ለማንኛውም እሺ ባነጋገሩ ነው። ሌላ በምን ይታወቃል? መቼ ስሪንጅ ይዘን አንዞር ይማራ አናነሳ በቃ ያለው አማራጭ ስለሆነ ነው። እሺ ባነጋገር ትለያለህ ከነሱ ወገን መሆንንና አለመሆንን ለማለት ያለው። ዋንጋሪ ያንተ ነው ደቂቃው። ኦኬ በጣም አመሰግናለሁ ቴዲ። እንግዲህ የኤርትራ ጉዳይ በሰው ልማት አንቀናም ምን አመጣው የሚለው ጥያቄ ትንሽ እንቆቅልሽ ነው የሆነብኝ። በእርግጥ a flawed peace agreement is a postponed war የሚባል ሐሳብ አለ። ፕሮፐር ዲቮርስ ከሌለ ኦልሞስት የፖስትፖንድ ዋር ነው ብለህ ልትወስደው ትችላለህ። የኤርትራና የኢትዮጵያ ዲቮርስ ሌጋል ነው ሌጋል አይደለም የሚለው ውስጥ አሁን ገብቶ ማውራቱ አስፈላጊ ባይሆንም ለምንድን ነው ግን በኤርትራና በኢትዮጵያ መካከል የዲፕሎማሲ ቃላቶች ሰላማዊ ቃላቶች በጦርነት የሚተረጎሙት ለምንድን ነው? ምክንያቱ ምንድን ነው የሚለውን ማየቱ ያስፈልጋል። ብዙ ጊዜ ሴሲድ ያደረጉ ሀገራቶች የተገነጠሉ ሀገራቶች ከእናት ሀገራቸው ከዋናው ሀገራት ጋር በተገነጠሉ በማግስት ከቀድሞ እናት ሀገራቸው ጋር ያላቸው የዲፕሎማቲክ ሪሌሽን የጠላትነት ሪሌሽን ነው። ይሄ በተጨባጭ ተገንጥለው አገር የሆኑ ሀገራቶች እና የቀድሞ ፓረንት ሀገራቶች መካከል ያለ ዲፕሎማሲ ታሪክን ከተመለከትክ ሁሉም ነገር የጠላትነት መንፈስ ተመልሶ ጦርነት የመግባት መንፈስ ያለ ነው። በኤርትራና በኢትዮጵያ መካከል የሚሆነው ይሄ ነው። ግን የሚገርመው ፖለቲከኞቹ ያንን ያድርጉ። አሁን እንግዲህ ፕሬዚደንት ኢሳያስና ሟቹ መለስ ዜናዊ ነፍሳቸውን ይማር በሁለቱ መካከል የነበረው ፐርሰናል የሁለቱ ሀገራት ዲፕሎማቲክ ሪሌሽንስ የተመሰረተው በሁለቱ አመራሮች የግል ፈቃድ ላይ ነበር። ሁለቱ ሀገራቶች በጣም ወዳጅ በነበሩ ጊዜ በቃ በአንድ ሳህን እንብላ በአንድ ፖፖንራ የሚባልበት ዘመን የነበረው። ሁለቱ መሪዎች ሲጋጩ ደግሞ በቀጥታ ኮረፈኝ በቀልከይ ወደ ጦርነት ነው የምትገባውና ተቋማዊ የሆነ ዲፕሎማቲክ ሪሌሽንስ ያው ሲሲድ በማድረጋም በጥርጣሬ መታየቱ ኖርማል ነው፣ ተፈጥሯዊ ነው። ግን የኤርትራ ኬዛውን በተለይ በአሁኑ ሰዓት ከኢትዮጵያ ጋር ይሄ 20 ዓመት የቆየው ኖ ፒስ ኖ ዋር ዲፕሎማሲ ከቆመ በኋላ በኤርትራውያንና በኢትዮጵያውያን መካከል ያለውን ተስፋ ለመቁረጥ ዲቮርሱ ፕሮፐር አለመሆኑን የህዝቡ ፍቅርና እንባ ያረጋግጦታል። ምንም ጥርጥር የለውም። እንግዲህ ያው እንዳለመታደል ሆኖ የኤርትራ የውጭ ጉዳይ ፖሊሲ የኢትዮጵያ ልማት ነው። የኢትዮጵያ የውጭ ጉዳይ ፖሊሲ የኤርትራ ልማት ነው፣ እድገት ነው፣ ብልጽግና ነው የሚል የውጭ ጉዳይ ፖሊሲ የለንም። የኛ ሀገር የውጭ ጉዳይ ፖሊሲ እንደ አህጉር የተጠናወተን በሽታ የጎረቤቴ ውድቀት ነው የኔ የናሽናል ፖሊሲ። በተለይ በኢትዮጵያ ኬስ እንመለከተው እንግዲህ የኤርትራውያን መንግስት እንዴት እንዳቋቋማቸው ለምን እንደመሰረቷቸው ከጀርባ ሲያግዟቸው የነበሩ ኃይላት እንደሚናገሩት ከሰሞኑ እንደምንሰማው ኢትዮጵያን ዲስታብላይዝ አድርጎ ኢኮኖሚካሊ ዊክ የሆነች ጥገኛ የሆነች የኢትዮጵያ ኢኮኖሚ የጋራችን የኤርትራ ኢኮኖሚ የግሌ የሚል አይነት መርህ ላይ የተመሰረተ የቆየ መሆኑ በግልጽ የሚታወቅ ነው የነበረው። ያ ሪሌሽንሺፓችን በህግ ባልተመራበት ጊዜ ኤርትራ በኢትዮጵያ ምርቶች በዓለም አንደኛ ሁለተኛ የምትወጣበት ሁኔታ ተፈጥሮ ነበር። ያ ሲቆም ቆመ። ለምንድን ነው ግን ይሄ ይሁን? የኤርትራ የውጭ ጉዳይ ፖሊሲ ናሽናል ኢንተረስት
የኢትዮጵያ ሰላም የኢትዮጵያ እድገት ቢሆን እኮ ለጦርነት እንደተሳሰረው የኔ እድገት ለኤርትራ ዋስትና የኤርትራ ዋስትና ለኢትዮጵያ ዋስትና የሚባባል ኮንሰፕት ላይ አድገን በቅንነት ካልተመለከትን በስተቀር ሁሉ ነገር ለምሳሌ የሶማሌላንድ የባህር ወደብ ጥያቄ ሲነሳ ኤርትራ አናቷ ዞሮ ከግብጽ ጋር ከሶማሌ ጋር የዲፕሎማሲ መስርታ ኢትዮጵያን የቀይ ባህርን ጠብቃለን ኢትዮጵያ መግባት የለባትም የሚል ቲፒካሊ የምቀኝነት ስትራቴጂ ነድፈ የሶስትዮሽ አክሲስ መስርተ ኢትዮጵያን ለማነቅ ያን ያክል ግብ የምታደርገው ኢትዮጵያን ማነቅ ሳይሆን ለኤርትራ የሚያዋጣት ከኢትዮጵያ ማርኬት ነበር ለመጠቀም አውዱም በሙሉ የኢትዮጵያ ማርኬት ስፋት ኤርትራውያኖች ለኢትዮጵያ አዲስ ስላልሆኑ ቤታቸው ስለሆነ የኢትዮጵያ ማርኬት ለኤርትራ ዋስትና ነበር። ምንም ጥርጥር የለውም። ይሄንን መጠቀም አልቻልንበትም። እንደ አህጉር መጠባበቅ ነው የኛም ፖለቲካ እንዳለ አህጉሩ ቴክኒካሊ ከጀርባ ኢንቪዚብል አንድ አለ የሚያባላን ኃይል አለ። ስለዚህ እንደዛ እንዳሁን ለምሳሌ እንደዛ እንዳይሆን ፖለቲከኞች በጣም ዋይዝ መሆን አለባቸው አይደል? ለሚናገሩት ንግግር ከአንደበታቸው ለሚወጣው ንግግር ምክንያቱም ቃል በጣም ያፈርሳልም ይገነባልም። ከኤርትራውያን ጋር በጋራ ለመስራት የሚታሰብ ከሆነ ኤርትራውያንን እንዴት በጥበብ መያዝ እንዳለበት አንድ ፖለቲከኛ ማወቅ አለበት ብዬ አስባለሁ። ሀገር እንደሆኑ ሪኮግናይዝ አላድርግም የሚል ፖለቲከኛ አሁን ይሄንን አንድ ኤርትራዊ ሲሰማ እንዴት ያለ ምላሽ ነው የሚሰጠው ብሎ እንዴት አይጠበቅም? ካንተ ጋር አሁን ይሄ እንግዲህ አሁን ጥርጣሬ ነገር ለምሳሌ ኢትዮጵያ እንደ ሀገር አልቆጥራትም ብሎ አንድ የውጭ ሀገር ወይ የኬንያዊ አንድ የሶማሌ ፖለቲከኛ ኢትዮጵያን እንደ ሀገር አልቆጥራትም በጊዜ ሂደት የኔ ነው ማድረግ አጠቀላታለሁ የሚል ስቴትመንት ከተናገረ በኋላ ነው ከእናንተ ጋር አብረን እንስራ ብንነግድ ያዋጣናል እናተርፋለን ብሎ ቢናገር ታምነዋለህ? አይ ቲንክ ቴዲ ይሄ አገላለጽህ ሚስ ኢንፎርም እንዳይሆን። ምክንያቱም የኢትዮጵያ መንግስት ኦፊሻሊ የኤርትራን ሉዓላዊነት አላቅም አላለም። ጭራሽ የተዘጋ የኤርትራን ኤምባሲ አጽድቶ የኤርትራ ኤምባሲ ብሎ ከፍቶ ነው እንደ አገር ሪሌሽንሺፑን የመሰረተው ኦፊሻል ለምሳሌ የአገር መከላከያ ሚኒስትሯ አይሻ መሐመድ ቃል በቃል ሪኮግናይዝ እንደማታደርግ ተናግራለች። ሪኮግናይዝ እንደማታደርግ ሳይሆን ከአውዱ ነው። ኤርትራን እንደ ሀገር አላያትም ማለት አንድ ነን ሲብሊንግ አንድ ነበር አንድ ነን ከሚለው መንፈስ ነው እንጂ የኤርትራ ሉዓላዊነት አላረጋግጥም ከሚል አውዱን ነው እንግዲህ ነገሮችን የምተረጉማቸው። በእርግጥ አንዳንድ ቃላቶች ለአውድ ፍቺ ለተለያየ ትርጉም የሚያጋልጡ ባትጠቀማቸው መልካም ነው። ግን ኢንቴንሽናሊ የኢትዮጵያ መንግስት የኤርትራን መንግስት አላቅም አላለም። ከዚህ በፊትም ዲፕሎማሲውን ኢሱ ተብሎ እኮ የፕሬዝዳንት ኢሳያስ እዚህ በመጡ ጊዜ እንደ ኢትዮጵያውያኖች የኤርትራን ሀብት እኮ ለ20 ዓመት ጠብቀው አከራይተው ገንዘብ ሰጥተዋል እኮ ኢትዮጵያኖች ካላቸው ቀረቤታ። ይሄንን በኦፊሻል እንዴት ኤርትራውያኖችን የሚጠቀሙበት ኢትዮጵያኖችን የሚጠቀሙበት ይሄ የኖ ፒስ ኖ ዋር ፖሊሲ ሰብረን ወንድማማች ፍራተርኒቲ መሀላችን ገንብተን እኔም ከኢሱም ፈልገው አሰብን የምናለማው ኢሱም በኢትዮጵያ ኢኮኖሚ ከኢትዮጵያ ምርት ይጠቀማል የሚል ነው። እንግዲህ እኔ ቱ ቢ ኦነስት የዛሬ የውጭ ጉዳይ ለምሳሌ መግለጫውን የማያይዘው ቲፒካሊ ከአፍሪካ ልማት ባንክ ፕሬዚደንት ንግግር ጋር ነው የማገናኘው። የአፍሪካ ፕሬዚደንት ንግግር የዛሬው ንግግር እኮ ብዙ ሰዎችን ያንጫጫል። ኢትዮጵያ አለቀላት ወደቀች ምናምን ሲባል የ10 ቢሊዮን ዶላር ፕሮጀክት የኢትዮጵያን የኢኮኖሚክ ፕሮግረስ አድንቆ የልማት ባንኩ ለኢትዮጵያ ፕሮጀክት ኢንቨስት የሚደረገውን ዶላር እኔ አግዛለሁ ብሎ ፕሮፖዛል ይዞ የቀረበው ፕሬዚደንቱ ስለ እድገቱን የሚያወራው ከኬንያ ጋር ስለምንጠቀምበት አውርተናል። ከሶማሊያ ጋር ከሁሉም ከጎረቤቶቻችን ጋር በሙሉ ምክንያቱም የኢትዮጵያ ማርኬት ትልቅ ማርኬት ነው። እንደቀለል ዝም ብለህ ለምሳሌ የዛሬው የልማት ባንክ ፕሬዚደንት ንግግር የኤርትራ የ10 ዓመት በጀት ነው ይችላል። እሺ አንድ ዜና ላስደምጥ። የፌዴሪ መከላከያ ሚኒስቴር ወይዘሮ አይሻ መሐመድ ኤርትራን አስጠንቅቀዋል። ሚኒስትሯ መከላከያ ሰራዊታችን የተዘጋጀው ቤታችን ላሉ የሌሎችን ምክር እየሰሙ እዚህም እዛም ላሉ ለሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅምና ክብር ለሚዳፈሩ ሀገራት ነው። ለነዚህ ትናንሽ የሰፈር ቡድኖች ሚሊሻው በቂ ነው ብለዋል። ኤርትራን ሀገር ነው ብሎ ለመጥራት እንደማይቻል ያነሱት ሚኒስቴሯ ህዝቡ በፍርሃት ተሸብቦ የሚኖርበት ተሰዶ ያለቀበትን ሀገር መሪ ነኝ የሚለው ኢሳያስ በዚህ ልክ ስለ ኢትዮጵያ ለመናገር መድፈሩ
የተለመደ የነሱ ባህሪ ነው ሲሉ አክለዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለን። ሙሉን ዩቲዩብ ላይ መከላከያ ሚኒስትር ፖስት ያደረገውን ይዋ ለካል ጋር ኮሜንት ላይ አንተ አይደለም በራሱ ሀገር ነው ብሎ እንኳን ለመጥራት የሚከብድ ቃል በቃል አስደምጫቸዋለሁ አይደል? ባለፈው ብዙ እሺ ሚስ አንደርስታንዲንግ እንዳልሆነ ልንገር ብዬ ነው። እሺ 2 ደቂቃ አለው እንግዲህ አይ ምንድነው ሊሉ የፈለጉት ህዝቡን እያሰደደ ነፃ ወጣሁ ያልከውን ማህበረሰብ ለጉመ ይዘ ነፃነት አሳጠተ የባህር የአሳ ነባሪ ምግብ አድርገ አይሆንም እንደ አገር አልቆጥርም ማለት ኤርትራን ሉዓላዊነት አልቀበልም ማለት አይደለም። ምንድነው ሊሉ የፈለጉት እዚህ ጋር ኢትዮጵያን የሚያተራምሱ ኃይሎች እንዴ ቅድም እኮ ብሔራዊ ኢንተረስት አንስታል እኮ የብሔራዊ ኢንተረስት ማለት እኮ አንዱ ሲሆን ለጎረቤት ሰላም አንተ ዘብ ነው መቆም ያለብህ። የጎረቤትን ሰላም የሚበጠብጡ ኃይሎች መርዳት አይደለም እኮ ማድረግ ያለብህ። አላችሁ ይሰማል ቴዲ ዋንጋሪ የሱ እሺ ዋንጋሪ ደቂቃ ማርቋል ዞሮ ሲመጣ ትሄድበታለህ። በነገራችን ላይ ማይክ ታኪ የሚባለው ሊታቃላችሁ እዚህ ኮሜንት ላይ ማይክ አለ። ቆይ ላስተዋውቃችሁ ይልጅ ማይክ አለ። እስኪ ያለው በል ስለ ማይክ ልንገራችሁ። ማይክ ተኪ የሚባለው ልጅ ማይክ አለ አለው በል እስኪ በኮሜንት ላይ አለው በል አለ። ቅድም ኮሜንት ሲያደርግ እያየሁት ነበር። ይሄ ልጅ በጣም